ቆላስይስ ምዕራፍ 13ን እንከፍትና አብረን እናነባለን። ከአንድ እስከ 9 ያለው እናነብና ግን እኔ የማየው ዛሬ የምናየው አብረን የምናየው እስከ 4 ወይም እስከ 5 አብረን እናያለን። ጊዜ እንዳለ አይተን እናያለን። እንዲህ ይላል በጌታ ስም አነባለሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን አድርጉ ይሹ። በላይ ያለውንም አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር በክርስቶስ ጋር ተሰውሯልና። ሕይወታችሁም የሆነው ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተም ደግሞ ከእርሱ ጋር ምን ትሆናላችሁ? በክብር ትገለጣላችሁ። እንግዲህ በምድር ያለውን ብልቶቻችሁን ግደሉ። እነዚህ ዝሙትን፣ ርኩሰትን፣ ፍትወትን እና ክፉ ምኞትን፣ ጣዖትን ማምለክ የሆነውን መጎምጀትን እና ቁጥር 6 ላይ በእነዚህ ጥንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተ ደግሞ ትኖሩባቸው በነበራችሁበት ጊዜ በፊት በዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣን፣ ንዴትን፣ ክፋትን፣ ከአፋችሁ ስድብም የሚያሳፍር ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌው ሰው ከሥጋው ጋር ምንተኗል ገፍታችሁታልና። ተገፈፈ። ክብር ለኢየሱስ ይሁን። አባት እናመሰግናለን። ክብር ሁሉ ለአንተ ይሁን። በመካከላችን ህልውና ስላለ መንፈስ ስላለ እጅግ አድርገን እናከብራለን። አሁን ደግሞ ቃልህን በኢየሱስ ስም አብራለን። የቃል ብርሃን ይምጣ። የሚናገረን ያንተ ቃል የሚጠቅመንን ነው የሚያወራው። ምን ፈልገውን አይደለም፣ ለጆሮ የሚመቸውንም አይደለም። ለህይወታችን የሚጠቅመውን ዘላለማዊ ሐሳብን በልባችን በመንፈስ ይግለጥልን። እንዳንተላለፍ ጌታ ሆይ በኢየሱስ ስም የሚጠቅመንን ነገር ተናገረን። ስለ ሁሉ ከፍ እናደርጋለን። እኔም ደካማ ነኝ፣ በዚህ ከፊትም ያሉ ወገኖችም ደካሞች። ብርቱ መንፈስ ግን ሁሉን በእኩል የሚያስተምር ያንተ መንፈስ በመካከላችን በኃይል ይገለጥ። ማንም ከዚህ እውነት እንዳያመልጥ፣ ማንም ከዚህ እውነት ደግሞ ጌታ ሆይ እንዳይተላለፍ ለእያንዳንዳችን በሚገባን መልክ ተናገረን። በጸጋ ደግፈን። በኢየሱስ ስም አሜን። ኢየሱስ ክርስቶስ ጌታ ነው። ሁላችንም የሆነ ሀገር ለመሄድ ትኬት እንቆርጣለን። ለምሳሌ ኢትዮጵያ ለመሄድ ይበል፣ አሜሪካ ለመሄድ ይበል፣ የሆነ ብቻ ሩቅ ሀገር ለመሄድ ትኬት የሆነ መሄድ ስለምናስብ ካሰብን ሩቅ ሀገር ለመሄድ ስናስብ ምን እናስባለን? እንዘጋጃለን። ትኬት፣ ፓስፖርት፣ ሻንጣ፣ ሾፌርን የሚያስፈልገንን ለጉዞ የሚያስፈልገንን ለምንሄድበትም ሀገር የሚያስፈልገንን ምን እናደርጋለን? እንዘጋጃለን አይደል? ትኬት፣ ፓስፖርት፣ ልብስ፣ ለጉዞ ለምንሄድበት ሀገር የሚያስፈልገን ሁሉ ምን አድርገን ሬዲ እንሆናለን፣ እንዘጋጃለን። አይምሮአችን ልክ መሄድ ካሰብንበትና ፕሮግራም ከያዝንበት ጊዜ ጀምሮ ስለምንሄድበት ሀገር ነው የምናስበው። ስለዚህ ሀገር ነው የምንዘጋጀው። ስለምንሄድበት ሀገር የሚያስፈልገን በመንገድ ቢሆን በፕሌን ላይ ቢሆን ከገባን በኋላ ለዛ ምድር ለምንኖርበት ቆይታ ሁሉ የሚያስፈልገንን ነገር ነው የምናዘጋጀው። ለምን? ሐሳባችንም አይምሮአችንም ልባችንም ወደምንሄድበት ሀገር ነው ያለው። ስለዚህ ለሀገሩ ስናስብ እያንዳንዱ በጥንቃቄ ነው የምናደርገው። ዳግም መመለስ አንችልም። መንገድ ለሐሳብ መቀየር አንችልም። ጉዞ ከጀመርን በኋላ እንትና ቀረብን ተመልሼ ላምጣ ባጌን ላምጣ፣ ፓስፖርቴን ላምጣ፣ ወረቀቴን ረሳው አንልም። ቀድመን ጊዜ ሰተን የምንዘጋጀው ጉዞ ከተጀመረ በኋላ ሐሳብ መቀየር ስለማይቻል። ሐሳብ መቀየር አይቻልም። አየር ላይ ወጣሃል። የምትመለስበት መንገድ መኪና አይደለም፣ ሩቅ ሀገር ነው የምትሄደው። ስለዚህ ለዛ ሀገርም ለመንገድም የሚጠቅምህን በጊዜ ትዘጋጃለህ፣ እንዘጋጃለን። ኢየሱስ ክርስቶስ ጌታ ነው። ሐዋርያው ጳውሎስ በዚህ በቆላስይስ ምዕራፍ 3 ላይ የምናገረው መንገደኞች ናችሁ፣ በላይ ያለው ምን አድርጉት? አስቡ ይላል። በዚህ በቆላስይስ መጽሐፍ ትዝላችሁ ከሆነ ምዕራፍ 2ን የዛሬ ዓመት ለ8 ወይ ለ9 ሳምንታት ተከታታይ ተምረናል፣ አይተነዋል። ሐዋርያው ጳውሎስ ለቆላስይስ ቤተክርስቲያን ይሄን ደብዳቤ ሲጽፍ የቆላስይስ ቤተክርስቲያንን በአካል አላያቸውም፣ አያቃቸውም።
ደርሶ አላስተማራቸውም፣ እሱም አልተከላቸውም። የተከለው ኤጳፍራ ነው። ጳውሎስ በሮም በእስር ቤት ቁጭ ብሎ ኤጳፍራ በነገረው ሐሳብ ብቻ ነው ጳውሎስ በመንፈስ አይቷቸው መንፈሳዊ ህብረት ጤናማ ነገር ያላቸው ነገር ግን በጊዜ ከገጠማቸው ችግር ግራ የተጋቡ የተናወጡ በሁለት አቅጣጫ የሚያስቀይራቸው ልባቸው የሚሸረሽር ነገር ስለመጣባቸው ጳውሎስ የገባችሁበት ዓለም ልታስቡት የምትችሉ ከጎን የሚመጣውን ወሬና ድምጽ ሳይሆን የሚተዱበት ሀገር ፍጹም ወደ ሆነበት ሀገር ነው። አሜን ነው ወይ? ገብታችሁታል። ኦሬዲ ትገባላችሁ። ጳውሎስ እያለ ያለው ትገባላችሁ፣ ገብታችሁታል። የምታስቡት የገባችሁበትን ዓለም ነው፣ ወደሚተዱበት ሀገር ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። አሜን ነው ወይ? ምን እያለ ነው ያለው? ወደ ኋላ አልሄድም። ብዙ ጊዜ ስለሚወስድብን እቺ ቤተክርስቲያን በስተት አስተማሪዎች ተውጣለች፣ ተይዛለች። ምንም ኤጳፍራ የቸርቿን ፕላንት ቢያደግም ከተከላት በኋላ ጥሩ ጉዞ ከጀመሩ በኋላ በእግዚአብሔር ቃል ቆሞ ኤጳፍራ በትክክል መንፈሳዊ አቋም አስይዟቸው አስተምሯቸዋል። ኤጳፍራ የጳውሎስ ተማሪ ነው። ጳውሎስ ኤፌሶን በሚያስተምርበት ጊዜ ከቆላሲያስ እየሄደ ጳውሎስ በሚያስተምርበት ጊዜ ኤጳፍራና አብሮ የሚሄዱ ጓደኞች ነበሩ፣ አብሮ ይማሩ ነበር። ያንን ትምህርት ይዞ ነው ወደ ቆላሲያስ መጥቶ ወንጌል ሰብኮ ቸርች ፕላንት አደረገ። ቸርቿ ትንሽ ነች፣ በግለሰብ ቤት ውስጥ ያሉ ምዕመናን ናቸው። ነገር ግን ጳውሎስ ስለነሱ ሲናገር ሲመሰክር ኤጳፍራ ከነገረው ነገር ተነስቶ ትክክለኛ መንፈሳዊ ነገር ያላቸው ህብረት ያላቸው በትክክል የተተከሉ ናቸው። ነገር ግን እሱም ከጃቸው የሚመታ የሐሰት ትምህርት መጣባቸው በሁለቱ ወገን። በአንድ በኩል አቅጣጫ ፍልስፍና አስተማሪዎች፣ በአንድ በኩል ደግሞ የህግ ባሪያ የሆኑ ከህግ ያልተላቀቁ መድከም በየጸጋን መዳን የማይቀበሉ በጸጋ ብቻ ድነት አያበቃም፣ መድከም አለባችሁ፣ ስጋችሁ ማጎሳቆል፣ መሰቃየት፣ መጾም፣ ገዳም መግባት ገዳማውያን ናቸው። እነዚህ ደግሞ በጣም በዚህኛው ሳይ ደግሞ ረቂቅ የሆነ ዕውቀት ያላቸው ድናችኋል፣ የጸጋ መዳን አይቃወሙም፣ ድናችሁታል፣ ነፍሳችሁ በዕውቀት ድናለችና ሪላክስ አድርጉ፣ እንጆይ አድርጉ፣ ከዚህ ምድር ጋር ተጣበቁ፣ ስጋችሁ የሚፈልገውን ሁሉ አድርጉ፣ ብሉ፣ ጠጡ፣ የፈለገውን አድርጉ፣ ነፍሳችሁ ግን ድናለች በዕውቀት ስውር በሆነ ረቂቅ በሆነ መንገድ ድናለች። ስለዚህ ደወሪ ሶኬ እንጆይ አድርጉ። እነዚህ ደግሞ በዚህ በኩል አይደለም፣ ገዳም ግቡ፣ ስጋችሁን አቆሳቁሉ፣ የዳከረ ልብስ ሊበሱ፣ በእግዚአብሔር ፊት ሐዘንተኛ ሆናችሁ ኑሩ። ድነት በዚህ ነው። በሶስት መንገድ ተያዙ። ኤጳፍራ ያስተማረው ፍጹም የሆነውን የእግዚአብሔርን ቃል ያስተማራቸው። የሚኖሩበት ከተማ ደግሞ መመላለሻ ስለሆነ ብዙ ሐሳብ የሚፈልቅበት ቦታ ነው። በዚህ ሁሉ የተናወጡ ናቸው። ዱና ምዕራፍ 1 ምዕራፍ 2 አንብቡት፣ ይሄን ታገኙታላችሁ። ጳውሎስ ባያቸው ኤጳፍራ ይሄ ሁሉ ሲገጥም ያለውንና የተረዳውን ከጳውሎስ የተማረውን የገባውን እውነት አስተምሮ ከጨረሰ በኋላ የሐሰት ትምህርቶች አስተማሪዎችን ማስቆም ስላልቻለ የት ይሄዳል? ወደ ሮም ይሄዳል። ጳውሎስ ሮም ታስሮ ነው ያለው። ሂዶ ሮም ጳውሎስን እንዲለዋል፣ አንተ የሰጠኸኝን ካንተ የተማርኩትን የገባኝን አስተምሬያቸዋለሁ፣ ነግሬያቸዋለሁ። ነገር ግን ላስቆመው የማልችለው የሐሰት አስተማሪዎች መጡ። እነዚህ ማስቆም የሚችለው አንተ በምትነግረኝ ነገር ነው ብሎ ጳውሎስ በእስር ቤት ቀን የሚጠባበቅ ለመሞት ለመሰየፍ በዛ አጭር ጊዜ ውስጥ ጳውሎስ ኤጳፍራ ከነገረው ነገር ተነስቶ በመንፈስ ቅዱስ ምሪት ደብዳቤ ጻፈ። ይህ ምዕራፍ 1 ምዕራፍ 2 ምዕራፍ 4 ብለን የምናነበው ለኛ እንዲመቸን እንጂ ደብዳቤ ነው። በአጭር ጊዜ ተጻፈች፣ ግን ጥልቅ የሆነ ትምህርተ ክርስቶስ ነው። ትምህርቱ ነካክተን የምታልፈው ጥልቅ ስለ ክርስቶስ ማንነትና ክርስቶስ የፈጸመው ገድል የሚያወራ ነው። ኢየሱስ ክርስቶስ ጌታ ነው። ቅድም ከዘመርነው ቅድም ስናወራ ስንሰምርም ሲሄድም ሲያጸልየን በክርስቶስ ያገኘነው ህይወት እሱ ነው የሚያስማማን፣ እሱ ነው አንድ የሚያደርገን። ይሄ ምድር ለቀን እንሄዳለን። ዛሬ ማታ ይሁን ነገ ጠዋት አናውቀውም። ነገር ግን አንድ የሚያደርገን የማናፍርበት አንገብተናል። አሜን አሜን በሏ።
ገብቻለሁ በሉ። ኢየሱስ ክርስቶስ ጌታ ነው። ጳውሎስ እንዲህ ያለው ከገጠማቸው ችግር ከተዋጡበት ነገር ይልቅ የገቡበትን ነገር ማጉላት፣ የተሰስተሙ አስተማሪዎችን ነገር ማፍረስ የሚቻለው እነሱ የተረዱትን የገቡበትን ነገር ማጉላት ነው። በክርስቶስ የሆኑትን ነገር ማሳወቅ ነው የጳውሎስ ትምህርት። እነዚህ ልክ ናቸው፣ ልክ አይደሉም፣ እነዚህ እንትና ናቸው አይደለም። ጳውሎስ ዓላማው በኢየሱስ የተገኘው ሕይወትና ክርስቶስ ለኛ ያደረገውን ገድልና በክርስቶስ የሆነውን ነገር ምስጢሩን ከፍ ማድረግ ነው። ኢየሱስ ክርስቶስ ጌታ ነው። የሁላችን እዚህ ተሰብስበን አምልከን ጸልየን ጮኸን መንግስት ሰማይ ማንገባ ከሆነ ለመንግስት ሰማይ ማናቀርብ ከሆነ ምን ትርጉም አለው? እንዲህ አልቦን ተንጫጭተን ምንም ለእግዚአብሔር ሐሳብ በላይኛው ማንገናኝ ከሆነ ምን ትርጉም አለው? ጳውሎስ እያለ ያለው ቁጥር 1 ላይ ይሁት እንግዲህ ክርስቶስ ጋር ከተነሳችሁ እነዚህ ሰዎች ሞትና ትንሣኤውን ተቀብሎታል፣ አውቆታል። ኢየሱስ ክርስቶስ ጌታ ነው። ከክርስቶስ ጋር ከተነሳችሁ ወይንም ከሞታችሁ ሞታችሁም ከሱ ጋር ከተነሳችሁ ከሱ ጋር አንድ ከሆናችሁ ማሰብ የምትችሉት ይሄንን ነው። በኋላ የሚመጣው ከዚህ እውነት ጋር አብሮ ማሄድ ነው። በክርስቶስ ያገኘነው ሕይወት ከየትኛውም ነገር ሊቀልብን አይችልም። አይቀልብኝም በሉ። ኢየሱስ ክርስቶስ ጌታ ነው። የመጨረሻው ጳውሎስ የመልእክቱ መጀመሪያም ኢየሱስ ነው፣ የመልእክቱ መሐለኛው ኢየሱስ ነው፣ የመልእክቱ መደምደሚያ ኢየሱስ ነው። ለምን? ኢየሱስ ራስ ነው፣ ዋና ነው። አሜን ነው ወይ? በሕይወታቸው የሚጠቅማቸው ይሄ ስለሆነ በጎንና በጎን የመጡት ሁሉም የራሳቸው የሆነውን የልምምድ አስተምሮ ይዛላችሁ። እነዚህ ወደ ራሳቸው የሚጎትቱ ናቸው። የክርስቶስን የመስቀል ስራን የሚቃወሙ ነገር ግን ፍለፊት መናገር የማይፈልጉ የጸጋን ድነት አይደለም የሥጋ ድካም በሥጋ የሚገኝ ጥረት ነው ባዮች ናቸው። እነዚህ ደግሞ በዚህ በኩል ፍልስፍና የሚፈላሰሙ ደግሞ ምንድነው? ኢየሱስ ክርስቶስ ሞቶላቸዋል። አዎ ሞቱ ግን አላቸው፣ ሞቱ ግን ሰው እንደሚሞት አይደለም። እናንተ በሥጋ ተሸከማችሁ፣ ሥጋ አይደለም ኢየሱስ ተሸከመው መስሏችሁ ነው። ነገር አገንታችሁታል። ግን ዕውቀት ነው። የአእምሮ ብልህ የሆነ አእምሮ ላይ የሚቀር ነገር እንጂ እንዲህ በሕይወታችን የሚገለጥ ነገር አይደለም። አንተ የለበስከውን ስቃይ፣ አንተ የለበስከውን ሸክም ተሸክሞ አይደለም ኢየሱስ የሞተው። ክብር ለኢየሱስ ይሁን። አሜን። ማቅለል ነው ዓላማቸው፣ ከእጃቸው መምታት ነው። ኃጢአትን ሶኬ ችግር የለውም ድናችሁታል፣ ግን ኖርማል ነው ኑሩ የሚሉ ናቸው። በዚህ በኩል ደግሞ አይ በዚህ ብቻ መዳን አይበቃም ጉስቁልናን የሚመኙ ናቸው። በእነዚህ ሁሉ መካከል ላይ ጳውሎስ አንድ ነገር ይገራቸው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለው ምን አድርጉት? እሹት። በላይ ያለው አስቡት። ኦሬዲ ከክርስቶስ ጋር ተነስታችሁታል። ከክርስቶስ ጋር ሞትና ትንሣኤ ማለት በመንፈስ አንድ መሆን ነው። ከክርስቶስ ጋር መዋሃድ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ከሱ ጋር ሞተን ስንነሳ በመንፈስ ምን ሆነናል? አንድ ሆነናል። ክርስቶስ ሞትን አሸንፎ በተነሳበት በዛ ስልጣን እኛም ኃጢአትንና የዘላለም ሞት አሸንፈናል። ታሸንፊያለሁ በሉ እስቲ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ሮሜ ትዝላችሁ ሮሜ ምዕራፍ 8 ቁጥር 1 እና 2 ላይ አሁን በክርስቶስ ምን የለም ይላል። ቁጥር 2 የክርስቶስ የሕይወት መንፈስ ሕግ ይላል። የክርስቶስ የሕይወት መንፈስ ሕግ ከኃጢአትና ከሞት ምን ሕግ ነው የሚለው። ይኸውላችሁ መንፈሳዊ ነገሮቻችን በክርስቶስ ያገኘነው ቫልዩ ካልሰጠን ሰይጣን የመሸርሸር አቅም አለው፣ ገዝግዞ የመግባት ዕድል አለው። በክርስቶስ ያገኘነውን ሕይወት ነው ማስነካት የሌለብን። እሱን ከያዝ ሰይጣን መንገድ የለውም። ድክ ነስተዋል፣ ወርቀዋል፣ ተሸንፈዋል። በምድራዊ ነገር በፈለገ መንገድ የሚሞክር ዋና ሊነካ የማይችለው ቀይ መስመር አለ። በክርስቶስ ያለቀ ሕይወት ሲያመን በሉ። ኢየሱስ ክርስቶስ ጌታ ነው። አሁን እኮ ጌታ በመጣው ላይ ብንሄድ የማናፍርበት ቤት አለን። አሜን ነው ወይ? ልባችሁ ከዚህ ጋር ይሙቅ። ትባረካለህ ሲባል ልባችን አይሙቅ። በክርስቶስ ያገኘነው ነገር ሲገለጥ ልባችን ይሙቅ፣ ተስፋችን ይለምልም።
ተስፋን የሚያለመልመው ትባረካለህ ትሻገራለህ አይደለም። ይሄ ለሙስጠፋም ይሆናል። እኔ እናንተን ግን የባረከን ትልቁ ነገር በሰማይ በማይጠፋው በሰው እጅ በማይሰራው በእግዚአብሔር ቀኝ ተሰውረን ከክርስቶስ ጋር አለን። አሜን። እሱ ነው የሚያሞቀን። እሱንም ጳውሎስ እሱ ነው ያለው። ግራ ይገባችኋል። አትረባበሹ፣ አትናወጡ። በክርስቶስ ያገኛችሁት በአብ ቀኝ ከክርስቶስ ጋር ተሰውራችኋል፣ ተሸሽጋችኋል፣ አምልጣችኋል። ከዚህ በኋላ ሞክራችሁ የምትድኑት መዳን የለም። መዳን አንደ በክርስቶስ አልቆዋል። ክርስቶስ በመስቀል በጨረሰው ነገር ድናችሁታል አለ ጳውሎስ። አሁን ማሰብ ያለባችሁ ለመዳን ለመጣር ሳይሆን ደህንነታችሁን በሰማይ ያለውን አስቡት፣ እሹት። እሱን ቅድም እንዳልኳችሁ አሁን ኢትዮጵያ ለመሄድ ትኬት ቆርጠትን፣ ፓስፖርት አዘጋጀን፣ ሻንጣችንን አዘጋጅተናል። አሁን ሙሉ በሙሉ እዚህ ያለው አታስበው። መንገድን ታስባለህ። ኢትዮጵያ ደርሰህ ልታይ የምትፈልገውን የምትጓጓው ነገር አለ ወይ? ፋሚሊ ሊሆን ይችላል ወይ የሆነ ልብ ሄዷል። በቃ ኦሬዲ ነገ ልትበር ዛሬ ማታ ልትበር ከሆነ ሙሉ በሙሉ ልብ የት ነው ያለው? ከኔ ጋር ሆኖ የት ነው ያላችሁት? እዛ ነው ያላችሁት። አሁን ጳውሎስ እንዲህ ያለው አሁን ልትቀሩት ትችላላችሁ። ልባችሁ ያንን ያስብ። መንገደኞች ናችሁ። በዚህና በዚህ የሚመጣው አትያሽን ሰራቂ ሌባ መንፈስ ነው። አሁን ጊዜ ሊያበቃ ይችላል። መንገደኞች ናችሁ። በላይ ያሉን አስቡት። እሱን እሹት፣ እሱን ፈልጉት። ገና ለምሉት አልዳናችሁ ለምሉት ገፍተናል። ለነዛ ለፍልስፍናዎቹ ደግሞ ቀጥሎ የሚያወራው ነገር አለ። ለነዚህ ገዳማዊ አስተሳሰብ የሚሰብኩ ሰብኮች ኦሬዲ አልቋል። በክርስቶስ በኩል ጥረግረህ የምታመጣው ድነት የለም። አሜን የለም። ክርስቶስ በመስቀል ምን አድርጎታል? አሜን ነው ወይ? አልቋል። የሚሰራ ነገር የለም። ከዚህ በኋላ ጥረግረህ የምናመጣው ድነት የለም። ለዚህ ገዳም ግቡ። ራሳችሁን አጎሳቁሎ በመስቀል ላይ ጨርሶታል። አሜን ሃሌሉያ፣ ጨርሶታል። ማንም መጥቶ ዝባዝንገን ሰብከን አይችልም። በክርስቶስ ያለቀ ህይወት አለኝ። በክርስቶስ በሉ ለከጣጎን በክርስቶስ በሉ ያለቀ ህይወት አለኝ። ምሰራው የለኝም በሉ። ሃሌሉያ አሜን ነው ወይ? ጳውሎስ እያለ ያለው እንዴ በክርስቶስ ያለቀ ህይወት ነው ያላችሁት። ማንም ከፍ ዝቅ ሊያደርግ አይችልም። እግዚአብሔር ስታንዳርዱን ሰቅሎታል። ማንም ለዚህ ነው ሮሜ ላይ በክርስቶስ ያሉት ማንም ኩነኔ የለባቸው ነው። ማንም ኮናኝ የላቸው። ማንም ስጋ አይኮንንም። ለዚህ ነው ቁጥር 2 ላይ የክርስቶስ የህይወት መንፈስ ህግልና የሞትና የኃጢአት ህግ በማን በክርስቶስ ህይወት ህግ ተሽሯል። አሜን። እዚህ በፊት ምሳሌ ነግሬያቸዋለሁ። ትዝራች ሆነ ወደ ፕሌን ስንገባ መቼም ይሄን ነገር ቢለቅ ወዴት ነው የሚሄደው? ወዴት? ለምን ወደ ላይ አይሄድም? ይሄን መቀየር ይችላል ነው? እኛ ተሰብስበን መቀየር እንችላለን? ምንድነው? ተፈጥሮ ነው። የሰው ልጅ በክንፍ ሊበር ይችላል? አይችልም ማለት በክንፍ አይበርም። ለምን? ተፈጥሮ አይፈቅደውም። በረደ ኢትዮጵያ ደርሳለሁ ብትል ከዚህ ቤት እናልፈም። ህግ ነው። ይሄን ህግ መቀየር አትችልም። ግድ ስሙኝ፣ ከይሄን ህግ መቀየር ስለማንችል ምን እናደርጋለን? በመኪናን አንሄድም፣ አንችልም። ሩቅ ነው፣ ባህር አለ። በፈረስ አንሄድም፣ አንችልም። አንድ ግን ለዚህ የተፈጠረ ለዚህ ዓላማ የተሰራ ነገር አለ። ምን አለ? አውሮፕላን አለ። አውሮፕላኑ ስለመግባት ምን ያስፈልጋል? ፓስፖርት ቪዛ ነው የሚያስፈልጋል። ቪዛን ካስክ በኋላ ብትገባ የዚህ የማይቀየር የመሬት ህግ ግራቪቲ ተከትሎ መጥቶ ከአውሮፕላን ስቦ ሊያወርድ ይችላል? አይችልም። አንተ ባትችል መሬት ባትችል አንተን ይዞ ሊበር የተገባ ለዛ ዓላማ የተሰራ አለ። አየህ፣ ህጉ ህግ ነው። ህጉን ማንም አይሽረውም። የምድር ግራቪቲ ማንም አይሽረውም። መኪና አይበር፣ ፈረስ አይበር፣ ሰው አይበር። አንድ ግን የመሬት ግራቪቲ እንዳይዘው ለዚህ ዓላማ ለየት ባለ መንገድ የተሰራ ነገር አለ። ካንተ የሚጠበቀው አንድ ነገር ነው። ወደዛ የሚያስገባ ፍቃድ ብቻ ነው። ፍቃድ ብቻ ነው የሚያስፈልግ።
ፍቃድ ይዘህ ትገባለህ። ከገባ በኋላ ግን የትኛውም እርምጃ ቢት ኩፌን እየፈለገ መጥቶ አገኘው። ቢመጣ የሚላተመው ከአውሮፕላኑ ቦዲጋ ነው። ቢሞክር ሰንጥቆ ከፍታውን ይዞ ሲወጣ ማንንም አይቋቋመውም። ጳውሎስ እያለ ያለው የሞትና የኃጢአት ሕግ ይላል። በምን ሕግ? ከአዳም ጀምሮ ያልተቀየረ ያልተሻረ ሕግ ነው። አባቶቻችን ስበጥለዋል። ከአዳም ጀምሮ አዳምን ከጣለ ጀምሮ አንድም ያን ሕግ ከመቀየር የሚችል የለም። ስጥል ሲገል ስጥል ሲገል ነው። ኢየሱስ መጣበት። አጃጋ ቦራሃዳ ቦሳ አሜን ነው ወይ? ኢየሱስ መጣበት። የሞትና የኃጢአት ሕግ በሕግ እንደሚሻር ሕግ ባለ ሕግ አይሻርም። ሕግ ሲወጣ ሕግ የሚሽረው ሌላ ሕግ ሲወጣ ነው። ኢየሱስ መጣናላል። አዳምን የገደለውን መንፈስ ገሎ በመግደል ብቻ የሰለጠነውን የሞትን ኃይል ኢየሱስ ሞትና ሞትን ድል አድርጎ ሰበረው። አሜን በል። ኢየሱስ ክርስቶስ ጌታ ነው። ሞትን ሰበረው። ሞት ተሸነፈ። ሞት ምን ሆነ? ተሸነፈ። አየህ፣ ሞት ተሸነፈ። ሞት ከዛ በኋላ ጉልበቱ፣ አቅሙ፣ ኃይሉ ተነፈገ። ማንም በክርስቶስ ሲሆን ግን ማንም ወደ ክርስቶስ ሲገባ ግን ያ የሞትና የኃጢአት ተሸንፈዋል። ድል ተነስቶብናል። እግዚአብሔር ጠጣው። ጳውሎስ እያለ ያለሱን ነው። ስንም ያወራው አየህ፣ ያለህበትን ከፍታ ካላወቅከው በጥቃቅን ነገር የምንደራደር ከሆነ የትልቁ ስዕል ይበላሽብናል። አሜን። በክርስቶስ የገባንበት ክዳን የገባንበት ከፍታ አቤት መንፈስ ቅዱስ ይግለጥልን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይግለጥልን። ምን አይነት እግዚአብሔር ከየት አንስቶ የት እንዳስቀመጠን። አሁን እኮ ጳውሎስ እያለው ምድር ሳላችሁ ይላል። ምድር ሳላችሁ በአብ ቀኝ ከክርስቶስ ጋር ምን ሆናችኋል? እኔ ድምጻችሁን ከፍ አድርጉ። ተሰውሬያለሁ በሉ። አየህ፣ አንተና የሆነ ሰው እኩል አይደላችሁም እኮ። አሜን ነው ወይ? ሰማይ ኖረ እዚህ ሪላክስ ታደርጋለህ። ኢየሱስ ክርስቶስ ጌታ ነው። የቀኑ መጨረሻ ክርስቶስ ሲገለ ያ ክብር ይመጣል። ከሱ እኩል ትከብራለህ። ያ ቅድም ጳውሎስ ተናገረው፣ ከሱ ጋር እንከብራለን። የትኛው ተሰውሮ ያለው እውነተኛው ሲገለ ከሱ ጋር። አሜን። ማንም የፈለገውን ይበል፣ ማንም የወደደውን የመሰለውን ይናገር። በክርስቶስ ያገኘነው ሕይወት ግን ከምንም ጋር አይነጻጸርም። አሜን። ከምንም ጋር። ለዚህ ነው ክርስቲያን ሲራመድ እንደ ሰማያዊ ዜጋ፣ እንደ ሰማያዊ እንደተመረጠ እንደተሰራለትና ነገር እንዳለቀለት ሰው እዚህ ሲኖር ግን የዚህ ምድርን ኑሮ የዚህ ምድርን ሕይወት እንደ ዋና ሳይሆን ትቶ እንደሚሄድ ሰው ጊዜያዊ አላፊ። የእግዚአብሔር ቃል ሲመጣ ወገኖቼ የዳንበትም ያገኘነውን ሕይወት እንዴት አድርገን ማየት እንዳለብን እንዴት ማወቅ እንዳለብን የእግዚአብሔርን ቃል ቅድም ቴዲ ሲያወራ ነበር። ደጋግመን ቃሉን ከሕይወታችን ስናዋሂደው መንፈስ ስለሆነ ከነበርንበት ነው የሚያነቃን። አሜን ነው ወይ? የእግዚአብሔር ቃል በመጣ ቁጥር መንፈስ ቃሉን ሲያብራራ አይን ይከፈታል። ይኸውላችሁ እውቀት ብቻ ሆኖ ከገባብን ግን ኖሌጅ ነው የሚሆነው፣ ዊስደም የለውም። የእግዚአብሔር ቃል መገለጥ ነው። የዳነው በመገለጥ ነው። አባቶቻችን ይህንን አንብቦታል፣ ተርኮታል፣ ግን አልበራላቸውም። ክርስቶስ ተሰውሮባቸው ነበር። በሩቅ ያዩት ነበር፣ አልበራላቸውም። የእግዚአብሔር መንፈስ ሲመጣ ግን ክርስቶስን ገለጠው። አሜን ነው ወይ? ሲገለጥልን ነው መዳን። ስናውቀው ሳይሆን ሲገለጥልን። ለዚህ ድነት በመገለጥ ነው። ክብር ለኢየሱስ ይሁን። ለዚህ ነው ጌታ ኢየሱስን ማንም ሰው አላየም። ያየሰው አለ እንዴ? የዘበን ያየሰው አለ እንዴ? አንዱ ልጁ ተረከበ፣ መንፈስ ቅዱስ ያለው መጥቶ ገለጠልን። ለዚህ ነው ጌታ ኢየሱስ ወደ ዓለም ሄዱ ካለ በኋላ እኔ ሄዳለሁ፣ ከእኔ በኋላ የሚመጣው መንፈስ ቅዱስ ይላል ከእኔም ወስዶ፣ ክብር ለኢየሱስ ይሁን። አሜን ነው፣ ይገልጥላችኋል። አሜን። የነገርኳችሁ ብቻ ከእኔም እየወሰደ። ለዚህ ነው የእግዚአብሔርን ቃል መንፈስ ቅዱስ በሕይወታችን ካልገለጠ በስተቀር በልምድ ልናውቀው አንችልም።
ይኸውላችሁ ተነስታችኋል የሚለው ቃል ትርጉሙ ተነስተናል ስንል ከክርስቶስ ጋር ከሞት ተነስተናል ስንል ምንድነው የሚሰማን? የእውነት እንዴት እናስበዋለን? የእውነት አሁን ሞትና ትንሣኤውን ከሱ ጋር ተነስተናል እንላለን አይደል? አንልም እንዴ? አልሞትንም? ኧረ በነጋ ተናገሩ። ሞተናል አይደል? አልተነሳንም? ምንድነው የሚገባን? ምንድነው ሴንስ የምናደርገው? ለኃጢአት ሞተን ከበል ለኢየሱስ ጌታ ይባርክሽ። ለኃጢአት ሞተን ለምን ተነስተናል? አሁን የጽድቅ ጓጆች ነን። የጽድቅ ሕይወት ነው የምንኖረው። ክብር ለኢየሱስ ይሁን። አየህ እግዚአብሔር ደረጃችንን ከፍ ሲያደርገን ለመጽደቅ አይደለም እየሞከርን ያለ ነው። ጸድቀናል። ጽድቅ አናመጣውም። ጽድቅ የሆነው ጻድቅ የሆነው ኢየሱስ የእኛን ኃጢአት ወስዶ የጽድቅ ሕይወት ሰጥቶናል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? አንዳንድ ጊዜ ተሳስተን ጸሎቶቻችን ወለዛን በልምድ እንዳይሄድ ለመጽደቅ አንጸልይም። ለመጽደቅ ቸርች አንመጣም። ለመጽደቅ አናነብም። ኦልሬዲ ከእግዚአብሔር ከልጁ ከኢየሱስ ክርስቶስ ጋር በቀኙ ተሰውረናል፣ ገብተናል። ገብቻለሁ ብሎ አዎ ገብቻለሁ። አብሮ መነሳት ወይም አብሮ መነቃቃት የእግዚአብሔር መንፈስ ያነቃቃል። ተነስተናል። መነቃቃት የሞተው መንቃት የማይችለው በክርስቶስ በትንሣኤው መንፈስ ተነቃቅተናል። አሜን። ነቅተናል፣ ተነስተናል፣ ተለውጠናል። ያ የቀድሞ አሮጌው ማንነት ተወግደዋል። ክብር ለኢየሱስ ይሁን። የሞተ መንፈሳችን በመንፈሱ ተነክተዋል። አዳም ሁለት ሞት ሞተ ይላል። አዳም ሁለት ሞት ነው የሞተው። መጀመሪያ ምን ነው የሞተው? መንፈስ ሞተ። በኋላስ በስጋ እንደማንኛውም ሰው። መጀመሪያ ግን ይኸውላችሁ ሲሞት የመጀመሪያ ሞቱን ይዩት። እግዚአብሔር እንዲኖር እንዲመላለስ እንዲቆጣጠር በደንገነት ውስጥ በሁሉ እግዚአብሔር በሁለንተናው ኃይል እዛ ጋር አስቀምጦታል። ስለዚህ ከእግዚአብሔር ጋር የሚግባባበት የሚያወራበት የሚነጋገርበት የራሱ የሆነ እግዚአብሔር ያስቀመጠው መሪ አለ። ያ መንፈስ ነው። ልክ አዳም ያንን እግዚአብሔር ያስቀመጠበት መገኛው የእግዚአብሔር መገኛው አብርሃም አዳምና እግዚአብሔር የሚገናኙበትን ያ ክልል ያ የእግዚአብሔር መገኛ የሚታወቅበት ክልል አዳም ጥሶ ወጣ። አወጣው። ድምፅ አልባ ሆነ። የእግዚአብሔር አብሮነት ተቋረጠ። የለም ድምፅ፣ ምንም ድምፅ የለም። አዳም ከእግዚአብሔር ጋር የነበረው ግንኙነት ተበጠሰ፣ ወደቀ። ሴንስ የለውም። የበድን ሰው ኑሮ ሰማይ ምንም አያወራው። ቢጸልይ አይሰማ፣ ቢዘምር አይሳል። ጌታው የለም። ያ የነበረው እርቃን ነበር፣ ራቆታቸው ነበሩ፣ ግን መለኮት ሸፍኗቸው ነበር። የእግዚአብሔር አብሮነት ሸፍኗቸው ነበር። ልብስ አያውቁም። አዳምና ሔዋን ልብስ አያውቁም፣ ሸፍኗቸዋል። ባልና ሚስት ናቸው፣ ነገር ግን አንድም ልብስ ለበሱ አይልም። ከውድቀት በኋላ ነው እፍረታቸውን ለመቀጠል ቅጠል ቆርጦ ሸፈኑላል። ያ የእግዚአብሔር ህልውና ያለበት የእግዚአብሔር አብሮነት ያለበት ውስጥ ተደብቆ በህልውናው በድምፁ ተሸፍኖ ኑሩ ነበር። ቀጥሎ እዚህ ጋር ጳውሎስ ሲናገር በእግዚአብሔር ተሰውራቸዋል የሚለው ያ መሰወር አዳምና ሔዋን ተሰውሮ ነበር በእግዚአብሔር ድምፅና በእግዚአብሔር መለኮት ውስጥ ባለመስማት ባለመታዘዝ ምን ሆኑ? እግዚአብሔርን ሳይታዘዙ ሲቀር እግዚአብሔር ከመስመር አወጣቸው። አዳም ሞተ ይላል። የሞተው ሕያው የሆነው የእግዚአብሔር መንፈስ ተቋረጠ። ሰው ይህች ምን ተነፍሶ ነፍስ አይደለችም። ይሄኛን ሕያዋን የምታደርገን የኛ ሕያዋንነት ሕያውን ያደርገን እኮ ዘላለማዊ የማይሞተው የእግዚአብሔር መንፈስ ነው። አሜን ነው ወይ? ከኔ ጋር ናችሁ? የማይሞተው ዘላለማዊ ያ የእግዚአብሔር እስትንፋስ አዳም የተነፈገው አዳም ላይ ተወሰደው በክርስቶስ በኩል መጣና አገኘነው። አየ የሚያነቃቃን ኪስ የሚገባ ጉዳይ አይደለም። የሚያነቃቃን የገነባነው ድንጋይ አይደለም። የሚያነቃቃን የምንነዳው መኪና አይደለም። ኑሮችን እሱ አይደለም። የሚያነቃቃን ዘላለማዊ የሆነው የእግዚአብሔር መንፈስ የዳንበት ህይወት ሰማያዊ ነው። ይሄላ ክርስቲያን እሱ ካልበረደትና እዚህ መምጣት መሄድ ብቻ ከሆነ ሞተናል።
እውነት አልበራለንም። ያው ብዙዎች ግራ ተጋብተው እንደኛ የሚመላለሱ አሉ። ለዚህ ነው ጳውሎስ ለቆላስያስ ቤተክርስቲያን ሲጽፍላቸው እነዚህ በግራና በቀኝ የመጡ ሐሰት አስተማሪዎቹ ልባቸውን ከዚህ ምድር ጋር በማጣበቅ ኑሯቸውን እዚህ ጋር በማድረግ ብቻ ከጣራ በታች እንዲመላለሱ ከሰማይ በታች እንዲመላለሱ አድርጓቸዋል። ለዚህ ነው ጳውሎስ ቀጥሎ ቁጥር 3 ይላል ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። የት ያለውን? እስቲ በላይ ያለውን በሉ። በላይ ያለውን ምን አድርጉት? አስቡት። በምድር ላይ ያለውን አይደለም። ጳውሎስ አይራራም ለምድራዊ ነገር። ለምን ዛሬ ማታ መንገደኛ ልትሆን ትችላለህ? አሁን ሊሆን ይችላል። ልታስበው የሚገባ ቤት ገብተህ የምትሰራውን ሳይሆን በሰማይ ያለውን አሁን ያን ምሳሌ ልንገራችሁ። አሁን በእርግጠኝነት እስከ እኩለ ሌሊት እዚህ ያለው ነገር ማሰብ ትፈልጋላችሁ? አትችሉም። ከ2 ሰዓት በኋላ ከአንድ ሰዓት ተኩል በኋላ የምታስበው የት ነው? ተናገሩ። ምንም ታስቡት ቤት ነው ታስቡት። ለምን ቋሚ እዚህ አይደላችሁ? እስከ ነገ ተቆዩ ቋሚ አይደላችሁም እዚህ አይደል? በቃ ሁላችሁም ስታንድ ባይ ናቸው። ሲያልቅ ለመሮጥ ልባችሁ ቤት ነው። ጊዜያዊ ነች ይቺ ቦታ። ጳውሎስ እያለ ያለው አሁን ያላችሁበት ጊዜያዊ ነው። ልታስቡት የሚገባ ምድራዊ አይደለም። አሁን ያላችሁበትም ቦታ አይደለም። ልትሄዱ ነው። የሚጠብቃችሁ ሀገር አለ። የሚጠብቃችሁ አባት አለ። ተዘጋጀ ቤት አላችሁ። የእናንተ ኑሮ እዚህ አይደለም። ከምድር ከመጣበቅ ተላቀቁና ሰማይ ያለውን አስቡት። አሜን። ሞታችኋል ይላል ቁጥር 3 ሞታችኋልና ይላል። ለምኑ? ለዚህ ምድር ማችኋል። ታዲያ ተናገሩ። ለዚህ ምድር ሞታችኋል። ያው ጳውሎስ እውቅና አይሰጠውም። ለዚህ ምድር አይራራም። ለዚህ ሞታችኋልና ሞታችኋል። የላችሁም እዚህ። ለዚህ ሞታችኋልና ካለ በኋላ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ምን ሆኗል? ተሰውሯልና። ከፍ ሲያደርጋቸው ሲያላቅቃቸው ምክንያቱም ይሄ ትምህርት ብዙዎች እንደሚስማሙት ክርስቶሎጂ ነው። ስለ ክርስቶስ ጳውሎስ በጣም አጥብቆ የሚናገርበት ቶፒክ ነው። ክርስቶስ ያደረገውና በክርስቶስ ያገኘነው ህይወት ትምህርተ ክርስቶስ ነው። ላላርገው የምታልፈው አይደለም። አንብበው ነካክተው አይጨሚያልቅ ጥልቅ ሐሳብ ያለበት ነው። አሁንም እኔ እየነካካው ነው ያለው። የገባኝ ነው ነካካው። እናንተ በግላችሁ እንደምታነቡ ተስፋ አለኝ። ሞቷችሁ በክርስቶስ ተሰውሯልና ይላል። መሰወር ማለት ይህ ቃል ከኃጢአትና ከዓለም ስርዓት ከነበርንበት ዝቀት እግዚአብሔር በክርስቶስ በኩል ለይቶናል። አሜን ነው። ቅድም እንዳልኩት ልክ የምድር ግራፊቲ ተከትሎ መጥቶ አሳዶ ሲል አትችልም። ተሰውሯል። አውሮፕላን ዲዛይን አትችልም። ተሰውሯል። ያ ምድር ግራፊቲ ሲመጣ ሰይጣን ሲመጣ ተሰውራለች። ሲመጣ ተሰውሯል። አሜን ነው ወይ? አሜን። ክብር ለኢየሱስ ይሁን። አሜን። ልክ አሳዶ ሊኮነነ በውርቀት ላይ ሲመጣ ተሰውሯል። አሜን። ተሸንፈዋል። አትችልም። አሜን። አሜን። ተሰውሯል። የሚከሰን እኮ ብዙ ነው። የሚያሳድግ ብዙ ነው። ይመጣል። ካንኮ በቃ እንዳን ያስኩት አትችልም። ተሰውሯል። አሜን። ኪሎ ስንትም ይሁን መጠን ስንትም ይሁን ከገባ በኋላ አይችልም። አሜን። አይችልም። ለዚህ ነው ለእያንዳንዱ በየፌርማታ ቆሞ ሊያወራ ለሚፈልግ ገብቻለሁ። አሜን። ትገብቻለሁ በሉ። ኢየሱስ ክርስቶስ ትገብቻለሁ በሉ። አሜን ነው ወይ? ለእያንዳንዱ መልስ እየቆምን እናውራ። መልስ መልስለት። አሜን ነው ወይ? አሁን የምናሳየው ይህንን ነው። ፍርሃታችንም ስጋታችንም ከዚህ በኋላ ተሰብሯል። ለምን? ገብተናል። አሜን። በማይጠፋ በብርቱ እጅ ተይዘሃል። ይዞ በማይለቅ
አሜን ነው ወይ? ምክንያቱም እግዚአብሔር የየቀን ድካማችንን ሳይሆን የልጁን ደም ስለሚያይ ደም ተከፍሎልኛል በሉ። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ሰው እንደሚያስብ ሰው እንዲያስቀመጠን ሁኔታ እንደሚያሳየን አይደለም። ሰማይ አንድ ነገር ነው የሚያወራው፣ የልጁን ደም ያያል። አሜን። ማንም አልፎ እንዲነካ አይፈልግም። አሜን። ያው የልጁን ደም ያያል። ለዚህ ነው ኢየሱስ የከፈለውን ነገር ጳውሎስ አጎልቶ የሚያወራው። እሱን ነው የሚያወራው። በጣም የሚገርመኝ እዚህ ጋር ምድራዊ ነገርን እንድንንቅ ተሰውሯችሁ ካለ በኋላ በጣም የገረመኝ በዚህ ቁጥር 3 ላይ ሕይወታችሁ በእግዚአብሔር በክርስቶስ ተሰውሯልና ካለ በኋላ በጣም የሚገርም ተሰውሯል የሚለውን ሲተነትን ቁጥር 3 በኋላ ስጋዊነትን ምድራዊነትን አሳዶ ሚዘንን የትላንትና ማንነትን እየገለጠ ሊኮንኑ ለሚፈልጉ አሁን እያየን ያለ ነው እኛን ሳይሆን ለተጻፈላቸው በወቅቱ የከገጠማቸው ችግር አንፃር ነው ሐዋርያ ጳውሎስ የጻፈው። ለቆላስያስ ቤተክርስቲያን ሲጻፍላቸው እንደኛ ዘመን አሁን እንዳለንበት ዘመን በጣም ዕውቀት ረቂቅ በሆነ መንገድ ሕይወት የሚነካ ዘመንን የሚገድብ አስተሳሰብን የሚያራቅቅ ነገር ግን መንፈሳዊ ነገር የሚያቀል አመለካከት ያላቸው ሰዎች ናቸው መጡባቸው። ይሄ ዘመን ነው አይደለም? ነው። በዚህ ዘመንም እንደዛ አይነት ነገር ነው የምናየው። ለዚህ ነው ጳውሎስ በየዘመናቱ የሚነሳውን ሐሳብ መንፈስ ቅዱስ ገልጦለታል። ለዚህ ነው አሁን ዛሬ በሚዲያ ይዩት፣ በቲቪ ይዩት፣ በተለያየ መንገድ ይዩት፣ ሰዎች ለጽድቅ ለመኖር ለቅድስና ለመኖር እግዚአብሔር በክርስቶስ በኩል ለሰጣቸው ሕይወት ከመኖር ይልቅ የሚፈልጉትን መንገድ የሚፈልጉትን ሐሳብ ለመናገር አይገደቡም፣ አይያዙም፣ አይፈሩም። ድፍረት አለ። ለምን ሲባል ያስተምሮ ዛሬም አለ፣ ቸርች ውስጥ አለ፣ ሚዲያ ውስጥ። እኛ የትኛውን ነው የምንከተለው? አለ አቅላዮች፣ ገንዘብ አሳዶች፣ ኃጢአትና የእግዚአብሔርን ቃል እየቀላቀሉ በድፍረት የሚመላለሱ ብዙዎች ደግሞ ያልገባቸው ይህን እውነት አውቆ ሳያውቁ የሚከተሉ አሉ። ጳውሎስ ለዚህ ነው ከመጣባቸው በእውነት አቅጣጫ ከመጣባቸው ነገር እውነተኛውን በመግለጥ ያንን አቅም ማሳጣት። ይኸውላችሁ እናንተ ብቻ በዚህ ሚዲያ የሚሰሙ ሰዎች አሉ። እግዚአብሔር ሁሉ ጊዜ ሰይጣን ያደረገውን ነገር እየሰበክን እያጎላን ሳይሆን እኔን የሚፈልገው በክርስቶስ ያለቀውን ነገር እያጎላ እሱን እየተናገር ያን አቅም ማሳጣት። አሜን። አሜን በሉ። ክብር ለኢየሱስ ይሁን። ምክንያቱም ያኛውን ብሰብቋ መቋጫ የለውም። ሁለተኛው ነገር ከዚህ ኮፒ ነው፣ የዚህ ተቃራኒ ነው የሚሰብከው። ስለዚህ ነው ጳውሎስ የስህተት ተማሪዎች የመጡበትን መንገድ ከመግለጥ ይልቅ በክርስቶስ ያለቀውን እውነት በክርስቶስ የሆኑትን ነገር ብቻ እየገለጠ ልባቸውን ከክርስቶስ ጋር ያጣብቃል፣ ልባቸውን ከሰማይ ጋር ያገናኛል። አሜን ነው ወይ? ክብር ለኢየሱስ ይሁን። ልክ ዕብራውያን ጻፊ ሲናገር የእምነታችን ጀማሪና ምን ፈጻሚ ነው። የሚገርመኝ እሱ ቃል ላይ ምዕራፍ 11 ስታነቡ ይተርካል ስለ እምነት። የእምነት አባቶቻችን እያለ ስም እየጠራ እነ ሙሴ፣ እነ ባራክ፣ እነ ኤልያስ፣ እነ ምናምን ያና ከዛ መጣነ ቁጥር ተሉት እኛ ደግሞ ቶሎ የሚከበርን ምን ኃጢአትና ሸክም አስወግደን የሕይወታችን ጀማሪና ፈጻሚውን ኢየሱስን እየተመለከትን ይላል። አሜን። ከፊታችን ያለው ሩጫ ምን ይላል? በምን በትዕግስት ይላል። ሃሌሉያ አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ከፊታችን ያለው ሩጫ በምን እኛ ካለ በኋላ ቶሎ የሚከበን ምን ኃጢአትና ምን ሸክም፣ ለእግዚአብሔር ሐሳብ ሸክም የሚሆንብን ነገር አለ እንዳንጓዝ ሚዘን ሚጫጫንን ተከሳሳይ የሚከብደን እንዳንሮጥ የሚይዘን እንዳንባረክ የሚይዘን እንዳንጸልይ የሚይዘን ቶሎ የሚከበንን አስወግደን። ሯጭ መቼም እንደኔ ሱፍ ለብሶ አይሮጥም የሚደላል። ሁላችን ሯጮች እናያለን አይደል? ማራቶን የሚሮጡ ሰዎች እንደኔ ሱፍ ለብሰው ጫማ ለብሰው ይሮጣሉ። ሯጭ መሆን አይችልም አይደል?
አሁን ቀነኒሳና ኃይሌ በዚህ አይሮጡም። ምህረት ሁሉን አውላልቆ ሀብታም ናቸው አላቸው ውድ አውላልቆ በዛ ሁሉ ህዝብ ፊት ቢጣሽዬ እንትና አድርጎ ታኬታ አድርጎ ባዶ እጃቸውን ለምን ሲባል የሩጫ ህጉ እንደዛ ስለሆነ። ለዚህ ነው ጸሐፊው ሲናገር ቶሎ የሚከበንን ኃጢአትና ሸክምን አስወግደን። ማስወገድ የማን ስራ ነው? የኔ ስራ ነው ብሎ አስወግደን የእምነታችን ጀማሪና ፈጻሚውን እሱ በትዕግስት ሮጦ ኃጢአትን አሸንፎ በአብ ቀኝ ምን ሆኗል? ተቀምጧልና የሱን ህይወት እስከ ገባንበት እስከ ተከተልን ድረስ የሚጠበቅብን ያ ህይወት ነው። ያ ህይወት ነው። ተሰውሯል። መሸሸግ ነው፣ መጠበቅ ነው። ህይወታችን በክርስቶስ ኢየሱስ በማይጠፋ አስተማኝ በሆነ ነገር ተይዘዋል። አሜን ነው ወይ? አንሰጋም። በጌታ ልበ ሙሉዎች ነን። ለምን? በክርስቶስ ያለቀው የኛ ስራ አይደለም፣ የሱ ስራ ነው። በስራው በማመን ብቻ አግኝተነዋል። በማመን ብቻ ገብተነዋል። ሰርተን የምናመጣው ነገር አይደለም። አንመካበትም በስራችን፣ አንኮራም በስራችን። በስራው ግን እንኮራለን። እሱ በመስቀል ጨርሶታል። ክብር ለኢየሱስ ይሁን። አሜን ነው። አልቀዋል። ለዚህ ነው ሁሉ ጊዜ ባለቀ ህይወት ለመኖር የጨረሰውን ነገር እሱን እየተከተለ መኖር፣ በዛ ልክ በተሰጠን ልክ እንድንኖር ነው ጌታ የሚፈልገው እንጂ ሌላ እንድንሰራ አይደለም። የጻድቅ ሰው ህይወት ምን አይነት ነው? ይሄን ተናገር ይችላል። ከዚህ ጋር አለጅባችሁ ሐሳቡ ስለማያልቅ የጻድቅ ሰው ህይወት ምን አይነት ህይወት ነው? አንድ ጻድቅና አንድ ኃጢአተኛ ሰው ሲኖር የሁለቱን ህይወት ለመለየት ይከብዳል? አይከብድም አይደል? አሁን ጌታኛን የሚፈልገን ጻድቅ ለመሆን ስሩ ነው ያለ ነው። የጻድቅ ህይወት ኑሮ ነው የሚለን። እረ ተናገሩ። አሜን ነው ወይ? አሁን ኑሯችን እንደዘፈቀደ እንድንኖር አይደለም። ከተሰራልህ በኋላ በተሰራ ህይወት ልክ ኑር ነው። አንተን የሚለካ እንደማን እንደከበደ እንዳለው መኖር ሳይሆን የጻድቅ ሰው ህይወት ነው መኖር። ምን ማለት? የጻድቁ መንገድ መከተል። ያ በኑሯችን፣ በሐሳባችን፣ በድርጊታችን በእያንዳንዱ ያን ህይወት ነው የምንገልጠው። ያ ሲሆን ነው አክሊላችን። ያ ሲሆን ነው ክርስቶስ ሲመጣ ከሱ ጋር አብሮ መክበር፣ መገለጥ፣ ሻይን መሆን። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? አያችሁ፣ በዚህ ብቻ የኛ ነገር ቢያበቃ ኖሮ ጉድ ፈላበት። ምን ታዲያ ለምን እንጮሃለን? አንቃችን ለምን ለካ ገና እንገለጣለን። አሜን ነው ወይ? ከኢየሱስ ጋር እንገለጣለን። ትገለጣለሁ በሉ። ከሱ ጋር ይከብራለሁ በሉ። ገና እንከብራለን። አሜን ነው ወይ? የሚያጓጓል እኮ እሱ ነው። የምንጠብቀው እሱ ነው። እሱን ክብር እንዳንጎል፣ እሱ ሲከብር አብረን የምንከብርበትን ያ የክብር ህይወት እንዳያናጣ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በቃ ይሄ ህይወት ነው የሚያስፈልገን። ይሄ በጣም ምን ይፈልጋል መስላችሁ? ፎከስ ይፈልጋል። የትም ፍጭን ዱቄት ነው አይሰራም። እዚህ እግዚአብሔር በሰራው መንገድ በእውነት መሄድ፣ ምሳሌ መሆን የምንችልበት እግዚአብሔር በእኛ ሊገልጥ የፈለገውን ህይወት ለመግለጥ ሁሉ ጊዜ ያንን ህይወት ለመኖር ራሳችንን መወሰን። አንድ ቁጥር ላንብብላችሁ። እሷን ሳነካል አልወርድላችሁ። ሄላ ቁጥር 5 እንግዲህ በምድር ያሉትን ብልቶቻችሁ ምን አድርጉ? ግደሉ። እነዚህም ዝሙት፣ ርኩስ፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነውን መጎምጀትን፣ እነዚህ ምን አድርጉ? ግደሉ። የሚገደሉ ናቸው ማለት ምን መግደል ማለት መቼም ወቅት አንገለው። አየህ፣ በምድር ያለው ነው ያለው። በምድር ማለት እዚህ ስንኖር በተቀደሰው በተካፈነው ጽድቅ ህይወት እንዳንኖር በየቀኑ የሚጎሽመን ሐሳብ አለ። ወደኛ የሚመጣ ሐሳብ፣ ዕውቀት አለ። ግደሉ ሲል የሆነ የምትቆርጠው እጅ አይደለም፣ ሐሳብን ነው። መጎምጀት ማለት ይሄ ቅጥያጣ ሴሰኝነት፣ አለመርካት፣ መንፈሳዊ ነገርን የሚገል ከእግዚአብሔር ጋር ያለህን ቦታ የሚሻማ ለእግዚአብሔር የምትኖረውን ህይወት የሚቀማ ህይወት፣ ከእግዚአብሔር ጋር የምታሳልፈውን ጊዜ የሚቀማ። ዝሙት ብቻ አይደለም፣ መዳራት አይደለም፣
ሐሳቡን ነው ባለፈው አይ ቲንክ ያዕቆብን ስናጠና ቴዲ ይሄን ነገር ሲያብራራ ሰምቼዋለሁ። ዝሙት የሚለው በዛን ጊዜ የነበረውን ሐሳብ ሲተርግ ሰምቼዋለሁ። ይሄ ከወንድና ከሴት ጋር አይደለም። ከእግዚአብሔር ሐሳብ ውጭ ወጥቶ ከጣዖት ጋር ከእግዚአብሔር ሐሳብ ፍቶ እግዚአብሔር በማይገኝበት ቦታ ላይ አምልኮ ሲያቀርቡ ዝሙት እንደሰሩ ቃሉ ይናገራል። ይሄ ዘማውያን ናቸው። ሕግ ተላልፈዋል። ከእግዚአብሔር ወጥተዋል። የእግዚአብሔር ብቻ መሆን ሲገባቸው ከእግዚአብሔር ወጥቶ ጣዖትን ያመልኩ ነበር። ሌላ አምልኮ ያመልኩ ነበር። በሌላ ነገር ተይዞ ነበር። ይህንን ነው ሶስት ነገር ይናገራል። ዝሙት ይላል፣ እርኩሰት ይላል፣ ፍትወት ይላል፣ ክፉ ምኞት ይላል፣ መጎምጀት። እነዚህ ሁሉ ምድራዊ ብልቶቻቸውን ግደሉ። ጳውሎስ ግደሉ። ለጽድቅ አያበቃም፣ ለክብር አያበቃም፣ ለእግዚአብሔር ሐሳብ አያበቃም። ከእውነት ያስቀራል፣ ይጎትታል። እነዚህን ግደሉላል። እነዚህ እንዴት ነው የምንገላቸው? በየቀኑ ከቃሉ ጋር ያለን ነገር ባጎላን ቁጥር እነዚህ ጉልበት እያጡ ይሄዳሉ። ምን ነው ባይሞር የማስበው ምሳሌ እንዳልሆነ የሚከለከኝ ምንድነው? ህይወቴ ውስጥ የክርስቶስ በጎ ወታደር እንዳልሆን ወደ ኋላ የሚጎትተኝ ደጋግሜ እናገራለሁ። የወታደር ህይወት መኖር ማለት ቀላል አይደለም ማለት ወታደር ብዙ ሰዎች ሲናገሩ ምን ያለ ሁሉ ሰው አንድ ጊዜ የውትድርና ህይወት ቢሰለጥን ይላል። ብዙ ሰዎች ሲናገሩ ሰምቻለሁ። ምን አለ ይላል፣ ስርዓት ያስተምርሃል። ንቁ፣ ላመንክበት ዓላማ ብቻ እንድትኖር፣ ለተሰጠኝ ሚሽን ብቻ እንድትሞት ያደርጋል። ስልጣናው ራሱን ይሰራል። ለምንም እንዳትኖር፣ ለፍላጎት አትኖርም። ላመንክበት ዓላማ ለተሰጠኝ ሚሽን ብቻ እንድትኖር ያደርጋል። ንቁ ያደርጋል። ጳውሎስ ሚሽናችሁን እንዳስጥላችሁ ከሚሽናችሁ ውጪ በህይወታችሁ የሚጣበቀው ምን አድርጉት? ግደሉት፣ አስወግዱት። ኦሬዲ በመስቀል ምትኖር ተወግደዋል። ጥለኖ ግረኖ ምን ዋስወግድ በቃ ቃሉ ያግዘናል፣ አቅም ይሰጠናል። ክብር ለኢየሱስ ይሁን። አሜን። ይኸውላችሁ ምናልባት እስካሁን የመጣንበት መንፈሳዊ ህይወት በቃ ጨርሻለሁ ብላችሁ ሊሆን ይችላል። እኔ አልጨረስኩም፣ እንዳልጨርሳችሁ አውቃለሁ። አብረን ስለሆነ ህይወት እስከዛሬ ነው ሊሆን ይችላል። ይኸውላችሁ እግዚአብሔር ቃል ዛሬም ሲናገረን አንድ ከኛ መቅረት የሚፈልገው ነገር እንዳለ እወቁ። እግዚአብሔር እንድንሆን የፈለገው ነገር እንዳለ እወቁ። በእኛ ህይወት እግዚአብሔር ራሱን ሊገልጥ የፈለገበት የክርስቶስን ህይወት እንዳንገልጥ የሚከለክለን ነገር ካለ እርምጃ እንድንወስድበት። ክብር ለመንፈስ ቅዱስ ይሁን። አሜን ነው ወይ? እናንተ ከኔ ተሻሽሉ ናችሁ። ምናልባት እኔ ራሴን አውቃለሁ፣ መንገዴን አውቀዋለሁ፣ በጌታ ፊት ድካሜን አውቀዋለሁ፣ ህይወቴን አውቀዋለሁ። ለምን የእግዚአብሔር ቃል ላይ ቆሜ እንድጨርስ ሰው አላወራም። ራሴን አውቀዋለሁ። ብዙ የሚቀይራቸው ነገሮች እንዳሉ አውቃለሁ። አለ ያ ምሳሌ የሆንኩ ነው ወይ? ራሴን ጠይቃለሁ፣ ህይወቴን ጠይቀዋለሁ፣ ቤቴን ጠይቀዋለሁ። ጌታ የሚፈልገው ህይወት ምን አይነት ህይወት እንድንኖር ምሳሌ እንድንሆን፣ በጊዜው ድምፅ እንዳንዋጥ፣ እንዳንያዝ፣ ማነው ሊያስነካን ለሚመጣው ነገር ደጅ እንዳንከፍት ንቁ መሆን። ለምን ሲባል ያለቀ ህይወት አለን። ያን ህይወት ሊሸፍንብን ነው። ይኸውላችሁ ሰይጣን ሁሉ ጊዜ አዲስ ነገር የለውም፣ አዲስ ነገር አያመጣም። ሰይጣን ሁሉ ጊዜ ትላንትም ዛሬም ሲደጋግም ነው የሚኖረው። አዲስ ነገር የለውም። ከእግዚአብሔር ተቃራኒ ይቀዳል። ቃሉ ትባረካለህ ካለ የበረከት ተቃራኒ ያመጣል። ይሄ ተስፋ ያደረግነው ነገር ማጨለም፣ መሰወር፣ ድምዝዝ ማድረግና አቴንሽን መስረቅ የሱ ስራ ነው። ሁሉ ጊዜ ማሰብ ያለብን ቃሉን ማንሳት። ባለፈው ብለናል ተብሎ ተጽፏል የሚለውን ኢየሱስ ሲተጠቀመበት ኢየሱስ ጋር መጣና ከጥምቀት በኋላ ኢየሱስን መንፈስ ወደ ምድረ በዳ ወሰደው እና ሰይጣን መጣና እንዲህ አለው፣ ተርበሃል አለው። ልክ ለምንድን ነው ብርቱ በሆነበት ጊዜ ሰይጣን ያልመጣው ወደ ኢየሱስ ክርስቶስ? ጀግና በነበረበት ጊዜ እያገለገለ እየሰበከ እያስተማረ ለምን አልመጣም? ብልጥ ነው። ቆይ የነላል 20ኛው ቀን ለምን አልመጣም? 40 ቀን ከጾመ በኋላ ልክ ኢየሱስ ደከመ በተባለበት ምዕራፍ ላይ ካቻለ አጋጣሚ መጠቀም የሱ ስራ ስለሆነ ልክ ስትደክሙ ስትዝሉ ካችላል ፈለከ ስንፍና ለያናገር ካፋችሁ የሆነ የስንፍና ቃል ለማውጣት ጠልፎ በተናገረው ቃል ብለሃል ገምል ያረገ ብለሻል ብሎ ገምል ያረገ መጣ ኢየሱስ ጋር
አልከው እንት ኢየሱስ ደክሟል ማለት ነው ተርቧል ከዛ እንዲያ ድንጋይ አጠገቡ ነበርና ርቦሃል የእግዚአብሔር ልጅ ነህ ርቦሃል ድንጋዩን ዳቦ አድርግና ብላ አለው ርቦሃል ደግሞ ሁሉን ማድረግ ስልጣን አለ ሁሉን ትችላለህ አዎ ትችላለህ አዎ የእግዚአብሔር ልጅ ነህ አዎ በቃ ድንጋዩን ዳቦ አድርግና ብላ ነው አይደለም ድንጋዩን ዳቦ አድርጎ መብላት ሰይጣን ራሱ ድንጋው ዳቦ ማድረግ ይችላል ኢየሱስ በእጁ ነው ያለው ግን የመጣበትም ሞቲቭ አይቶታል ሐሳቡ ጌታ ኢየሱስ ሐሳቡ ነው ያልሳተው መልሰልን ያጣው የሰይጣን ሐሳብ አልሳተም ሰው በእንጀራና በምን ብቻ አይኖርም በእግዚአብሔር ቃል እንጂ አለው እዚህ ጋር ጉልበቱ ተፈታ ተብሎ ተጽፏል በደከመበት ጊዜም ቢሆን መንፈስ ቅዱስ ለኢየሱስ ቃል ይሰጠው ነበር አሜን ነው ወይ ሊያገኘው ነው ማነው ሊያስነካው አያችሁ እኛ በእግዚአብሔር መንፈስ መንቃ ሰይጣን አይፈትን ብዙ ድብና አድርጎ ይፈትናል በየቀኑ ስጋ ይለብሰናል ስጋ ለብሰናል እኮ እየኖርን እኮ ነው እየተጋፈጥን እኮ ነው እየተሰናከልን እኮ በእያንዳንዱ ይመጣል ግን የምናወጣው ቃል እያመነጀግን እንዲህ ብሎኛል እያልን ተገባንማ አገኘን አስተኛል በቃ ወስዶ በሽተኛ አደረገን ያለው ሙሉ ስናብራልና ወዲያውኑ ቃል ጉልበቱን እየመታን እኛ ወደ እግዚአብሔር ሐሳብ እንጠጋለን ጸጋው ይደግፈናል አቅም ይሰጠናል ከትላንትና ዛሬ ኃይላችን ይታደሳል የእግዚአብሔር ቃል ባህሪው ነው ክብር ለመንፈስ ቅዱስ ይሁን አንደበታችሁ ስንፍና አትናገሩ ነው ቆልፉ ውስጣችሁ አይውጣ አፋችሁ ላይ አታውጡት የፈለገ ይብጨቃችሁ እኔ እኮ ማር አትበሉ ሰማይ ያከበረ ያጸደቀ ሰው ነህ አሜን ነው ወይ ለጊዜያዊ ስሜቶቻችን አንደበታችንን ከፍተን አንሰራውም ዝግት ያ ብቻ በላያችን ብቻ በሰው ላይም ሰይጣን የልባችን አያውቀውም የልባችን የሚያውቅ ልብን የሚመረምር አንድ እግዚአብሔር ብቻ ነው የሚያውቀው ሰይጣን ካፋችን በወጣ ቃል ነው የሚይዘን ሌላ ምንም የለው ምንም በቃ ትላንትና በተበላሸ ነገሮቻችን ደጋግሞ እየመጣ ይከሰናል ኖ ትላንትና ክርስቶስ ጨርሶታል በመስቀሉ አልቋል ነገሬ ተሰርቷል በሉት በክርስቶስ በሉ ነገሬ ተሰርቷል በክርስቶስ ተሸፍኛለሁ አላት በኔ ላይ በሉ እድል ፈንታ ያገኝም ኢየሱስ ክርስቶስ ጌታ ነው ጳውሎስ እንዲህ ያደረጋቸው ልባቸውን ከተጣበቁበት አንሰና በሰማይ ያላቸውን ክብር አሳያቸው በሰማይ በእግዚአብሔር ዘንድ ያላቸውን ማንነት እሱን ትልቁ ነው እሱን አያሰብን እዚህ ጋር የፈለገ መሰናገል ይኖር ልባችን ሰማይ ስለሆነ እዚህ ጋር ጊዜያዊ ነው አይዘኝ የኔ ማብቂያ እዚህ አይደለም ማለፊያ እንጂ ይሄ ምድር በሉ ማለፊያ እንጂ ማረፊያ አይደለም ሰማችሁ ይሄ ምድር በሉ ማለፊያ እንጂ ማረፊያ አይደለም የኔ ማረፊያ በሉ በሰማይ ለሚያምን ሰው ይሁንለት ሃሌሉያ ማለፊያችን ነው ይሄ በቃ ለሚያልፍ ነገር እጅ አትስጡ ስንፍና አትናገሩ በምንም ተአምር ባልተሳካም ባልሞላም በጎደለም ባመጣንም ባመለጠንም ሁሉንም በሚያልፍ ነገር አትስጡ ለምን ዛሬ ማታ ይሁን እንሄዳለን ዛሬ ማታ ይሁን አሁን እንሄዳለን ስለምንሄድበት ነው የምናስበው ማንንም ለትርፍ አይጣለም ከሰው ጋር የሆነ ዕቃ ገዝታችሁ ሾፕራት ገዝታችሁ እዚያ ጋር አይታወቅም ኢትዮጵያ ይታወቃል ኧረ መርቀኝ ኧረ መርቅ እባክህ እንደ መርቅልኝ የሆነ ወይ ታውቃለች ኢትዮጵያ መርቅ ይባላል በምርቃት ስትከራከር በምርቃት ዋናውን የሚያከራከረ ዋናውን ቀንስልኝ ነው የምትለው በዋናው ትነጋገራለህ በምርቃት ግን አትጨቃጨቅም ከእግዚአብሔር ጋር በምርቃት አንጨቃጨቅም ዋናውን ተቀብለናል አሜን በሉ ለማይጠፋው ገብተናል በቃ ይሄነዋ በትርፍ አንጨቃጨቅም በሚሙላልኝ ክፈልልኝ አንጨቃጨቅም ከእግዚአብሔር ጋር ልጁን ሰጥቶን ልጁን ከፍሎ ሕይወቱን ሰጥቶን በሰማይ አስገብቶናል የሰማይ ዜጋ ነሽ ሃሌሉያ የሰማይ ዜጋ የአውስትራሊያ ዜጋ ብቻ የሰማይ ዜጋ ነሽ አሜን ነው ወይ የአውስትራሊያ ዜግነት ስታገኙ ስናገኝ እንዴት ነው የሚሰማን አይደል የሆነ ተሻለ ከኢትዮጵያ ተሻለ ሀገር ነው ብለን ስላሰብን አይደል ለምን የሚሰማን እንደው ኩራት ነው የሚሰማን ፓስፖርት ያዛችሁ ደስ ነው የሚላችሁ አይደል ለምን አሰላይ ተሻለ የተለጠነ ሀገር ስለሆነ
ከዚህ የሚበልጥ አለ። አሜን ሃሌሉያ። አሜን ነው ወይ? የሰማይ ዜጋ ነሽ። አሜን ነው ወይ? የሰማይ ዜጋ ነኝ በሉ። የሰማይ ዜጋ ሃሌሉያ። እሱ ነው ልባችን ሊያሞቅ የሚያቅ። እሱን ስታስብ ፊት ይበራል። እሱን ስታስብ ትስቃለህ። እያመመን ትስቃለህ። እያመመን ያልክ ወገብና ትስቃለህ። ለምን? ሰማይ ዜጋ ነኝ። እለቀዋለሁ። ይሄን የሚያመኝን ትተይጃለሁ። የሚያመኝ ከኔ ጋር አይሄድም። ወገቤ ከኔ ጋር አይሄድም። እግሬ ከኔ ጋር አይደለም። ሽንጥ ከኔ ጋር አይሄድም። እኔ ሄዳለሁ። አሜን። ሰማይ ህይወት አለ። አሜን። አምልኮ አለ። ደስታ አለ። አሜን። አሜን ነው ወይ? ይሄን ስናስብ ነው ልባችን ከዚህ ከተጣበቀበት ይላቀቃል። ከዚህ ከተጣበቀበት ይላቀቃል። ሰማይ እንገባል። ክብራችን በሰማይ ስለሆነ ኢየሱስ ክርስቶስ ጌታ ነው። አሜን። ተሰብሯችኋል? አሜን። አገንተችሁ እግዚአብሔር ሐሳብ ይኸውላችሁ በክርስቶስ ያገኛችሁትን ነገር ሰይጣን አቅሏችሁ ልባችሁን ውሏችሁን አይምሯችሁን በዚህ ምድር አጣቦ ከሆነ ተሳስታችኋል። ነው ማሰብ ያለብን ስብከት ማገልገል መዘመር ሳይሆን መጸለይም ሳይሆን በክርስቶስ ያገኘው ዋና መሆን አለበት። በቃ እሱ ዋና መሆን አለበት። እነዚህ ትርፍ ናቸው። የዚህ ቆመ መስበክ ወይ መዘመር ወይ መጸለይ ወይ መተንበይ እሱ ትርፍ ነው። ስንኖር ነው። እሱ ስንኖር ነው። ሳንኖር ትርጉም የለውም። ክብር ለኢየሱስ ይሁን። አሜን ሃሌሉያ። እንጸልይ። ሃሌሉያ። ቤታችሁ እንድታስቡ ፈልጋለሁ። ይሄን ቃል አንብቡት። ይሄን ቃል እንማራለን፣ አብረን እንማራለን። ግን በግላችሁ ይሄን ቃል አስቡት።